እኛ ገብተን ያንን ቸርች አፈራርስን ድራሹን እናጠፋለን። እስራኤል በዛሬው ዕለት ኢትዮጵያ ወደ ቀይ ባህር መመለስ አለባት ያቋሚ ነው እወቁት ብላለች። ይህ ግብጽ በአሰብ ላይ ወደብ ልትገነባ ነው። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ኦሮሚያ ክልል መንግስት ክስ መመስረቱ የኦሮሞ የሲቪክ ተቋማት የፖለቲካ ድርጅቶች ናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካላት ከሆኑት ኤርትራና ጅቡቲ ወደቦችን ለመገንባት ስምምነት ፈጽማለች። በድካኩር መኪና ለአንተ በረኪና ተብላል ጠጣው። እንደምን አላችሁ የሰላሌ ቄሮዎች የራሳችንን እርምጃ እንወስዳለን የማንንም ትብብር አንፈልግም የሚል መልእክታቸውን አስተላልፈዋል። ይህን ጉዳይ እንዴት ያዩታላችሁ? ሳፋሪኮም ከስር ያለው በማለት ከ82 በመቶ በላይ ጭማሪ አድርጓል። እጅግ በጣም ከባድ የሆነ ጭማሪ ነው። እነዚህንምና ሌሎች መሰል ጉዳዮችን እንመለከታለን። ባይገርማችሁ እንግዲህ የኢትዮጵያና የግብጽ ጉዳይ እየከረረ ሄዶ አሁን ጉዳዩ ላይ የሚሳተፉ ሀገራት እየበዙ መጥተዋል። እስራኤልም የራሷን መግለጫ አውጥታለች። ኢትዮጵያም የራሷን መግለጫ አውጥታለች። ግብጽም ኤርትራም። ይሄ ነገር ጠጠር እያለ ነው። በዚህ ባለንበት ሁኔታ ላይ ጦርነቶች ሲነሱ ምን አይነት ነገሮች ሊመጡ ይችላሉ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አስቀምጡ። ቻናላችንን ሰብስክራይብ እና ላይክ እያደረጋችሁ ቪዲዮቹ ላይ ቆይታ እንድታደርጉ ጋብዛችኋለሁ። እንግዲህ ሁሉንም ቪዲዮዎች እንመለከታለን አንድ በአንድ። እናንተ ሀሳባችሁን ስጡበት። ወደ ቪዲዮቹ ወስዳችኋለሁ። መልካም ቆይታ። ሰላም እንዴት አላችሁ? ውድ ኢትዮጵያውያን ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። እኛ ደግሞ ይህን ይቅርታ አንቀበልም። በሕግ በኩልም እንጠይቃለን፣ አንተንም እንጠይቃለን። ይሄ ሰውዬ ከሀገር ወጥቶ ይቅርታ መጠየቅ ራሱ የዚህ ህዝብ ንቀት ነው። ስለዚህ ይሄ ሰውዬው አገር ቤት ገብቶ ለሕግ ቀርቦ ይቅርታ እስከሚጠይቅ ድረስ ቸርቹ መታገድ አለበት። ቸርቹ አገልግሎት ማቆም አለበት። ቸርቹ አገልግሎት ካላቆመ እናንተን አምልጧል፣ እዚህ ደግሞ ይሰበስባል ማለት ነው። አገልግሎት መስጠት የለበትም። ቸርቹ አገልግሎቱን ማቆም አለበት። እሱ ወደ አገር እስከሚመለስ ድረስ ህዝቡን ተሳድቦ ከአገር ቤት ማውጣት ማለት እቺ አገር ሕግ እንደሌላት መቁጠር ማለት ነው። እንዴት ሰው በሕግ እየተፈለገ ደብዳቤ ወጥቶ በሕግ እየተፈለገ እንዴት ከአገር ይወጣል? ምን አይነት ንቀት ነው? ወይስ ይህንን ህዝብ ንቃችሁ ነው? ይህን ህዝብ ከናቃችሁ ንገሩን። ይህን ህዝብ ከናቃችሁ ደግሞ እኛ ገብተን ያንን ቸርች አፈራርስን ድራሹን እናጠፋለን። የቄሮ ሰላሌ ጥፋት አጠፍቷል እንዳትሉ ነገር ይህንን ላስጠነቅቅ ወዳለሁ። በዚህም የሕግ አካል ማለት ነው። ሰላም ከፈለጋችሁ ሕግን ማስከበር ከፈለጋችሁ እንዴት ሰው በሕግ እየፈለገ እንዴት ከሀገር ይወጣል? ህዝቡን ተሳድቦ እንዴት ከሀገር ይወጣል ሰው? ስለዚህ ይህን ይቅርታ አንቀበልም፣ ሕጉንም ይቅርታም አንቀበልም። ምክንያቱም እንዴት ሰው ከሕግ አመልጦ አሜሪካን ሀገር ይሄዳል? ምን አይነት ንቀት ነው ይሄ? ይህን ይቅርታ እንቀበልም። እኛ ይምጣ፣ በአካል ይምጣና እኛ ለሕግ ነው የተናገርነው። ሕግ ፊት ለፊት ይቅርታ ይጠይቅ። ይምጣ መጀመሪያ። እዛ ሆኖ የምንም አይነት ይቅርታ አንቀበልም። ካለበለዛ ወደ ራሳችን እርምጃ እንዳለን። ካለበለዛ ግን ቸርቹ አገልግሎት ማቆም አለበት፣ መዘጋት አለበት። ቸርቹ አገልግሎት ካላቆመ ካልተዘጋ ትግሉ ይቀጥላል። ቄሮ የሚያደርገውን ያደርጋል በአንድ ሌሊት። ይህንን ላሳስባችሁ ወዳለሁ። ነገ ለምን እንዲህ ያደረጋችሁ? እንዴት እንደዚህ ያደረጋችሁ? ሕግ የለም እንዴ? እንደዚህ ነው እንዳትሉ። ይህን ቪዲዮ ኮፒ ሊንክ ሼር አድርጉና ለመንግስት አካል አድርሱልኝ። ኦሮሚያ ክልል መንግስት ክስ መመስረቱ የኦሮሞ የሲቪክ ተቋማት የፖለቲካ ድርጅቶች፣ ምሁራኖች፣ የምሁራን ማህበራት በዚህ ግለሰብ ላይ አንድን ሀገር እንደ ሀገር የሰደበን ግለሰብ፣ ኃላፊነት የጎደለው መርዝ የረጨን ግለሰብ ክስ መስርቶበት ለትውልድ አስተማሪ ሊሆን የሚችል ጠንከር ያለ ምንም ደረጃ ይሁን ቅጣቱ ካልተደረገ በስተቀር ለሄኖክ ገቢሳ ሄኖክ ግርማ ይቅርታ፣ ይሄኛው የኔ ስለሆነ ያው አፌ ላይ ያለ ይሄኛው ስለሚቀርበኝ መሰለኝ። ለዚህ ሰው አደገኛ የሆነ ነገር ከፊቱ ይመጣል። ማህበረሰቡ እርምጃ ቢወስድበት በተቋሙ ላይ
በቤተሰቡ ላይ በራሱም በግሉ ላይ እንደ ሰላሌ ህዝብ የሚጠየቅ ከሆነ መጀመሪያ መሰቀል ያለብኝ እኔ እሆናለሁ ያን ጊዜ። ምክንያቱም ክብሬ ነው፣ ለክብሬ አልደራደርም። ይሄ የህዝብ ክብር ነው። ከዚህ ማህበረሰብ ነው የወጣ ነው። በተለይ እንደኔ አይነት የ2 ዓመት ተኩል ልጅ እያለ በሽኮኮ ተሸክሞት በጠራራ ፀሐይ በስቃይ ከሀገር የወጡለት ሀገር ዛሬ እሳት እየነደደበት ሀገሬን አሜሪካ እና ካናዳ ቁጭ ብዬ የምመኘው ሰላሙን የምፈልግለት ነው። እሱ ነው እንደ ጌሾ እንደተሰጣ ጌሾ ሚዲያ ላይ የሚያሰጣኝ እንጂ ምን ጎሎኝ ብለሽ እናቴ የምታውቂው ነው ያለንበት ሀገር። ስለዚህ መንግስት አስቸኳይ የሆነ የህግ እርምጃ እንዲወስድልን እንፈልጋለን። እንዳልኩሽ ፎር ዮር ኢንፎርሜሽን የሰላሌ ዞን ክሱን ጀምሯል። ነገር ግን የሰላሌ ዞን ብቻ ሳይሆን እንዳልኩት የፍንፍኔ አቦ ሽመልስ አብዲሳ ህዝባቸውን የሚወዱ እንደሚጠብቁ አውቃለሁ። ለህዝባቸው ክብር በጣም እንደሚቆሙ ተማመንባቸዋለሁ እና እኛ ኦሮሞ ህዝብ እንሰደባለን፣ እንችለዋለን። ግን ማለት በእግዚአብሔር ቤት ውስጥ ብለን በምናምነው በእምነት ተቋማት ውስጥ ትክክል ነው ብለን በምናስበው ከእግዚአብሔር ከኛ በላይ ይቀርባል ብለን ከምናስበው ሰው ይህንን የጥላቻን ንግግር እና ሌብል የማድረግ አጋንንታሞች ብሎ እስፔሻሊ ደግሞ የኦርቶዶክስ ገዳማት ያሉበት ሀገር ነው ሰላሌ። ህዝቡ በጣም ጨዋ ህዝብ ነው። ሃይማኖተኛ ህዝብ ነው። ሌልቴ ሃይማኖተኛ ህዝብ ነው። ምርጥዬ የሆነ ህዝባችንን ጠንቋይ አንድ ባስኬት ውስጥ ከቶ ሟርተኛ፣ ጠንቋይ፣ ተብታቢ ብሎ ጠርቷቸዋል። እና አቦ ሽመልስ አብዲሳ ለህዝቦት ክብር የሚቆሙ ከሆነ ሄኖክ ነብይ ሄኖክ በህግ ይጠየቅልን። እሱ ለሌሎች በጥላቻ ላበዱ አቅላቸዋለሁ ባዮች ባለ እምነትም ሌላም የለም ሶሻል ሚዲያ ምንም መማሪያ ይሆናል። ስለዚህ እኔም ዶክተር ግርማም የፕሮቴስታንት እምነት ተከታዮች ነን። እኛ ነን ለህግ ይቅረብልን እያለን ያለ ነው። የእምነቱ ተከታይ ነኝ። በህግ ይጠየቅልን። ታንኪዩ ኔ ውደት። ጉዳዩ የእኛ ብቻ አይደለም። ጫካ ውስጥ ያለው የታጠቀ በህግ የማትጠይቀውም አካል ከዚህ ማህበረሰብ የወጣው አብራክ የወጣውም አለ እዛ ቦታ። ይሄ በጣም ቀላል የሚታይ መዘዝ አይደለም፣ አደገኛ መዘዝ ነው። እኔ ማስፈራራቴ አይደለም። እኔ ስላልፈራራው የሚሆን ነገር የለም። ግን እንደ ህዝብ እንዳልሽው የኦሮሚያ ክልል መንግስት ቆፍጠን ያለ እርምጃ ወስዶ ግለሰቡን ለህግ ማቅረብ ነው። ሌላ አንድ ነገር ብዬ ነበር። እኔ ቤተ ክርስቲያኒቷ በሽማግሌዎች በሌሎች ቦርድ የምትመራ ቢሆን ኖሮ ሰውየው ላይ እርምጃ ይወሰድ ነበር። አሁን ግን ቤተ ክርስቲያኑን እንደ ሱቅ ራሱ የከፈተው ስለሆነ ቤተ ክርስቲያን ውስጥ ያሉ ሰዎች እሱን የመከላከል ያህል አይነት ነው ጽሑፍ ያወጡት። ከሱ ውጭ ሌላ ነገር አሉ። ምክንያቱም ፈላጭ ቆራጩ እሱ ስለሆነ፣ ስለዚህ መድረክ ላይ ይቧርቃል። ይሄ ብቻ አይደለም። በሰሜን አሜሪካ ለማገልገል እንደመጣ እያወራ ነው። ይሄን ግለሰብ ህዝባችንን እንደዚህ ካዋረደ በኋላ መድረክ ላይ የሚያቆሙ ሰዎች ተጨምሮ የአገር ከሃዲ የህዝባችን ተሳዳቢ እንጂ እንደ ሃይማኖት ተቋማቶች እኔ የምመለከታቸው አይደሉም። እዚህ አሜሪካ እንዳለ ሰምቻለሁ። የት ከተማ እንዳለ ነው የማናውቀው። በቴክስቶች የት እንዳለ ማህበረሰባችን ወጥቶ ተቃውሞውን እንዲያሳይ እየጠየቅን ነው፣ ስቴቱንም ጭምር። ምክንያቱም የትኛውም አይነት ተቋም ላይ ይህን ግለሰብ ልታቆሙ አይገባም። ሌልቲ ይሄ ቀላል ሀገር ከሃዲ እንኳን አይደለም አንድ ትውልድን በቀና መንገድ ይቀርጻል ተብሎ ፈቃድ የተሰጠው ግለሰብ ይቅርና አንድ ወታደር አንድ ግለሰብ ወታደር እኮ ሀገር ስክድ ቀጥሎ የሚመጣበት መዘዝ ቀላል እኮ አይደለም። ይመስላል። እጅግ በጣም የሚያሳዝን ነው። በዚህ ደረጃ ይሰላል ነው ህዝብ ንቆ ተሳድቦ ከሀገር ወጥቶ ይቅርታ መጠየቅ እንግዲህ ምን አይነት ዋጋ ሊያስከፍለው እንደሚችል አናውቅም። እሱን ወደፊት አብረን እንመለከታለን። እንግዲህ ሰላሌን ህዝብ ታውቁታላችሁ። የአቡነ ጴጥሮስ የሰማዕታት የጀግኖች አገር ነው። ሌላኛው መረጃችን የሳፋሪኮምን መረጃ አድምጠን ወደ ሌሎች መረጃዎቻችን እንሄዳለን። መልካም ቆይታ።
እንዴት ሳፋሪኮም ኢትዮጵያ እንደሚታወቀው ከሰሞኑን በአገልግሎቱ ላይ ከ50% እስከ 82% አገልግሎት ጭማሪ ወይም ደግሞ የክፍያ ጭማሪ ማድረጉን ተከትሎ በርካታ ሰዎች ቅሬታቸውን እያቀረቡ ይገኛሉ። ሳፋሪኮም ኢትዮጵያ እንደሚታወቀው በተደጋጋሚ ኪሳራዎችን በኢትዮጵያ እያስተናገደ እንደሆነ በተለያዩ መግለጫዎችና ሪፖርቶቹ ላይ ማስነበቡ እንዲሁም ደግሞ ማስደመጡ የሚታወቅ ነገር ነው። በአሁኑ ወቅትም እንግዲህ ያደረገው ጭማሪ በጣም ከፍተኛ በመሆኑ የተነሳ እንግዲህ በርካታ ሰዎች ቅሬታቸውን እያቀረቡ ይገኛሉ። ከ50% እስከ 82% የሚደርሱ ጭማሪዎችን ያደረገው በጥቅል እንዲሁም ደግሞ በተለያዩ አገልግሎቶቹ ላይ ይህንን ነገር ማድረጉን እንግዲህ ከገለጸ በኋላ ነው። ይህንን ነገር በሚገልጽበት ወቅትም እንግዲህ አለባብሶ በእንግሊዝኛ በጣም አጭር የሆነ መግለጫን የሰጠ እንዲሁም ደግሞ አላስጠነቀቀንም፣ ከፍተኛ የሆነ ጭማሪ አድርጓል የሚሉ የሳፋሪኮም ኢትዮጵያ ተጠቃሚዎች እንግዲህ ቅሬታቸውን እያቀረቡ ይገኛሉ። ሳፋሪኮምም ይህን ነገር ከማብራራት እንዲሁም ደግሞ ለቅሬታዎቹ መልስ ከመስጠት ተቆጥቷል። በዚህ ጉዳይ ላይ አዳዲስ ነገሮች ካሉ በድጋሚ ይዤላችሁ እመጣለሁ። እናንተም በሳፋሪኮም ጉዳይ ላይ ሀሳብ ካላችሁ ኮሜንት አሰብ ወደብ ለግብጽ ተላልፎ ተሰጠ የሚል መረጃ ናሽናል የተባለ ዓለም አቀፍ የሚዲያ ተቋም ይፋ አድርጓል። በኢትዮጵያና በኤርትራ መካከል የውጥረት መነሻ የሆነው የአሰብ ወደብ የባለቤትነት ጥያቄን ተከትሎ የኤርትራ መንግስት አሰብ ወደብን ከኢትዮጵያ እጅ ለማራቅ በሚያደርገው ጥረት ሲያሻው ለሳውዲ ሲፈልግ ደግሞ ለግብጽ የጦር ቤዛቸውን በአሰብ ወደብ ላይ እንዲገነቡ የተለያዩ ግብዣዎችን ሲያቀርብ ቆይቶ በመጨረሻም ባሳለፍነው ወራት ግብጽ ፕሬዚዳንት አብዱል ፈታህ አልሲሲ ጋር በጋራ በካይሮ ሄደው የመከሩት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባደረጉት የ5 ቀናት ቆይታ ላይ አሰብ ወደብን ለግብጽ አሳልፈው መስጠት የሚያስችል ስምምነት ላይ መድረሳቸውን ናሽናል የተባለ ድረገጽ ይፋ አድርጓል። ናሽናል የተባለ ድረገጽ ይፋ ያደረገውን መረጃ ተከትሎ በኤርትራም ሆነ በግብጽ መንግስት ባለስልጣናት በኩል የተባለ ምንም አይነት ነገር ባይኖርም፣ ነገር ግን ሚዲያ ተቋሙ እንደገለጸው ከሆነ የኤርትራ መንግስት ለግብጽ የአሰብ ወደብን በልማት እንድታለማ ወይም ደግሞ የጦር ቤዟን እንድትገነባበት፣ ወታደራዊ ኃይሏን እንድታደራጅበት፣ ኮማንዶቿን ጭምር እንዳታሰማራ የሚያስችል ፍቃድ መስጠቱንም ገልጿል። ከአሰብ ወደብ በተጨማሪም ደግሞ ዶላሬ የተባለውን የጅቡቲ ወደብ ላይ የግብጽ መንግስት የልማት ስራዎችን እንዲሰራና ኢትዮጵያን በዶላሬ ወደብ በመጠቀም ከበባ እንዲያደርግ የሚያስችሉ ስምምነቶችን ከጅቡቲ መንግስት ጋር ጭምር መፈራረሙን የገለጸው ናሽናል ያወጣው ዘገባ እውነት ከሆነና ኤርትራ ለግብጽ አሳልፋ አሰብ ወደብን የሰጠች ከሆነ በአፍሪካ ቀንድ ላይ አሁን ላይ ያለው ውጥረት አሁን ካለበት ይበልጥ በጥፍ ሊጨምር እንደሚችልና የተለያዩ ሀያላን ሀገራት ጭምር በጉዳዩ ላይ ጣልቃ በመግባት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የመጨረሻ የማብቂያ ዘመናቸው ላይ ሊደርሱ እንደሚችሉ ጭምር እየተገለጸ ይገኛል። በዚህ ጉዳይ ላይ የኤርትራ መንግስት ባለስልጣናት ሆነ የግብጽ መንግስት ባለስልጣናት ዝምታ መምረጣቸው ደግሞ ነገሩ ኢትዮጵያን ለማስደንገጥ ወይም ደግሞ የፖለቲካ ግርግርን ለመፍጠር አስበው የፈጠሩት የፕሮፓጋንዳ አጀንዳ ሊሆን ይችላል የሚሉ ግምቶችም እየተቀመጡ ይገኛሉ። ነገር ግን ኢትዮጵያ ባለቤት የሆነችበትን የአሰብ ወደብን የኤርትራ መንግስት ለግብጽ አሳልፈው የሚሰጥ ከሆነ ጎበዝ የሚወሰደው እርምጃ ያው የታወቀ ነው ለማለት ያክል ነው። ናሽናል ያወጣውን ዘገባ ካፕሽን ላይ ያይዤላችኋለሁ። እናንተ ግን አካውንቲንግ ኮፒ ሊንክ የማታደርጉት ለምንድን ነው? አካውንቲንግ ኮፒ ሊንክ አድርጉ። በዛ ላይ ደግሞ ዩቲዩብ ቻናሌ ላይ ፍሬህይወት ዮሐንስ ብላችሁ ገብታችሁ አሪፍ መረጃዎችን አዘጋጅላችኋለሁ። ዛሬ ተከታተሉኝ ለማለት ያክል ነው። መልካም ጊዜ። በቀይ ባህር ምክንያት የተነሳው አጀንዳ እጅግ በጣም እየሰፋ ሄዶ አሁን እስራኤልም ኢትዮጵያ የራሷን ክብር ማስጠበቅ አለባት፣ ቀይ ባህሯንም ማስመለስ አለባት የሚል በኤምባሲዋ በኩል መግለጫ ማውጣቷ ተነግሯል። እንግዲህ በዚህም ደግሞ ግብጽና ኤርትራ ደግሞ እጅና ጓንት ሆኖ ለመስራት ያው ከስምምነት ላይ ደርሰዋል። ይሄ ጉዳይ እጅግ በጣም አስጊ ሆኗል። ብዙ ነገር ሊያስብል ይችላል። እናንተ ምን ትላላችሁ? እስቲ ቪዲዮን ሰምተን እንመለስ። በመጨረሻም አንድ መረጃ ጨምርላችኋለሁ። በዲቪዲዮ ከፍተኛ ባለስልጣናቸው መካከል መፈራረማቸው ነው እንግዲህ ይህ ዘገባ ያስረዳው። የግብጽ ሴራ እየከበደ መጥቷል። ኢትዮጵያ የአሰብን ወደብ ለመጠቀም እንግዲህ በቅርብ ጊዜ እያደረገችው ያለው ንቅናቄ ይታወቃል። እንዲሁ ደግሞ ኢትዮጵያ እንግዲህ በጅቡቲ በኩል በዶራሌ ወደብ ላይ የተለያዩ ሸቀጣሸቀጦች የምታስገብበት በዚህ ነው። እናም ግብጽ እነዚህ ሁለቱ ቦታዎች ላይ ወደቦችን ለመገንባት እንግዲህ ከጅቡቲም ከኤርትራም ጋር አሁን መስማማታቸው እየተነገረ ይገኛል። ይህን ነገር እንዴት ተመለከታችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ፎሎ ማድረጋችሁ እንዳይረሳ። አዲስ የመጣች የሌብነት ስታይል ልነግራችሁ ነው። ትኩስ ነች፣ ሰምቻት አላውቅም። እና እቺ ሴት አለምነሽ አግማስ ትባላለች። አንድ ስሙ ባልተጠቀሰ በወሎ ሰፈር አካባቢ ያለ ህንፃ ላይ የአሳንስር ተቆጣጣሪ ነች። የአሳንስር ተቆጣጣሪ ታውቃላችሁ? በተለይ አዳዲስ ህንፃዎች ሲሰሩ ሊፍቱ ላይ አንዲት ሴት ታያላችሁ። ያቺ ሴት ስራዋ አንተ እዛ ሊፍቱ ስትገባ ስንተኛ ህንፃ ላይ ነው የምትሄደው ብላ ያን የምትሄድበትን ህንፃ ቁጥር መንካትና በር መዝጋት መክፈት ነው ስራው። ይህንን ነው አሳንስር ተቆጣጣሪ ነች። ይህንን ነው የምትሰራው። አቶ ግሩም ነጋሽ ደግሞ እዛው ህንፃ ላይ የሆነ ድርጅት ፋይናንስ ኃላፊ ናቸው እንግዲህ። እና በዛ አሳንስር ወደ ላይ ወርታይ ሲሉ
ታጠናቸውና ስልክ ተደውልላቸዋለች። የኔ ሰው ነው የምባለው፣ ከሰሜን ጎጃም ፒኮሎ አካባቢ ነው የምደውልልህ። 300 ሺህ ብር ካላስገባህ ልጅህን የሰይጣን መጫወቻ ነው ማረጋት እና በአስቸኳይ 300 ሺህ ብር አስገባልኝ ትለዋለች። ሰውየው ትንሽ ያዘገያል መሰለኝ ብር ስለሌለው። ስለዚህ የፒቲካሽ እንዲሆን በአስቸኳይ 25 ሺህ ብር ይለክላትና 275 ሺህ ብሩን ቀስ ብሎ ሊከፍላት አይነት ወሬ ያወራሉ። ከዛም በኋላ ለሰውየው አቶ ግሩም ነጋሽ ለፖሊስ አመልክቶ ፖሊስ ተከታትሏት ይዟታል። አሁን ምርመራ ላይ ነው ያለችው። እንግዲህ እቺ ሴት መጀመሪያ ስትደውልለት ስልኩን በወንድ ጥሪ እንዲሆን ታደርገዋለች። የእዛው አካባቢ እየደወለችለት አጠገቡ ሆና ከፒኮሎ ሰሜን ጎጃም በፒኮሎ ነው የምደውልልህ እያለች እንደዚህ እንግዲህ የፒቲካል 25 ሺህ ተቀብላለች። 275ቷን ሳትቀበል በፖሊስ ቁጥጥር ስር ውላለች። እኔ ግን በጣም የሚገርመኝ ሰይጣን እራሱ እንደዚህ አይነት አሰራረቅ አያውቅም። አፉን እንደዚህ ይዞ ነው የተገረመው የሚመስለኝና አንተስ በምን አይነት አግባብ እንዴት አማኝ ብትሆን ነው ይህንን ይደርስብኛል ብለህ ከፒኮሎ የመጣ ሰይጣን ልጅህን ሊጫወትባት ነውና 25 ሺህ ብር የምትከፍለውና በጣም ያስገረመኝ ቪዲዮ ነው። እናንተም ብትሰሙትና ሀሳባችሁን ብትሰጡበት በማለት ወደ እናንተ አደረስኩኝ። እጅግ ፈገግም ያስብላል። ቆም ብለንም ራሳችንን እንድናይም ያደርጋል። እናንተም ምን ተሰማችሁ? ይህ ቪዲዮ ስትሰሙት እናንተ ከምን አንጻር ተመለከታችሁት? ሀሳባችሁን ኮሜንት ስጡበት በማለት ይህንን ሀሳብን አገባድዳለሁኝ። በሌሎች መረጃዎች በሌሎች ቪዲዮዎች እንገናኛለን። እስከዚያው ድረስ ግን ሰላም።